ከዛን የመጀመሪያውን ደሞዝ ሳይሰጧት ሲቀሩ አይ ምናልባት ጥሩ ስለሆነ እንዳይቀየሙብሽ የሁለት ወርና አንድ ላይ አድርገው ይሰጡሻል። ስለዚህ ታያቸው አትናገሪያቸው አልኳት። 2 ወር ሞላ። እሺ እየሰማሁ ነው። እንዳትወጣ። 2 ወር እንደሞላት ደሞዝ ስትላቸው ቆርጠው ላኩላት 1700 ብር። ደሞዝ የተነጋገረችው ሄደችው በ2,000 ብር በ1,000 ብር ነበረ። የወር 1,000 ብር ማለት ነው። የ2 ወር 2,000 ብር ነበር የሚሆነውና 1700 ብር ላኩላት። ከዛ ስንት ነው የላካችሁልኝ? እሺ ደረሰኝ ላኩልኝ። ደረሰኝ ይፈልጋለሁኝ እዛ በኋላም ስለሚያስፈልግ ደረሰኝ ስጡኝ ስትላቸው ስልኳንም ቀሟት። ከዛ በኋላ ለ4 ወር ያክል ጠፋች። ማግኘት አልችልም። ስጠፋብኝ እዚህ ያለ ኤጀንሲ ጋር እየሄድኩኝ ተመላለስኩኝ። እንደዚህ ነው ጠፋች ልጅቷ፣ አደውልኝም፣ ስልኳንም ቀምተዋታል፣ የለችም ያው ስል ጭራሽ መልስም ሊሰጥኝ አልቻለም። ዋናውንም ማግኘት አልቻልኩም። ምክትሎች ናቸው ያሉት እነሱን ጭራሽ ምንም መፍትሄ ሊሰጡኝ አልቻል። 4 ጊዜ ሄድኩኝ። በ5ኛው ማህበራዊ ጉዳይ ሲል ሌላ ሰው ሲያማክር ማህበራዊ ጉዳይ ሄድኩኝ። ማህበራዊ ጉዳይ ሲሄድ ቀጥታ መልሰው ደግሞ ወደ እሱ ላኩኝ። እነሱ ጋር ሄጃ አለሁኝ። እሱ ዋናውም ላገኘው አልቻልኩም። ስልኩንም ስጡኝ ስላቸውም ሊሰጡኝም አልቻሉም ያሉት ውስጥ ላይ። ስለዚህ ማግኘት ስል ደወለና ይምጣለ ሄድኩኝና ጠፍታለች። እንደዚህ ይኸው ከጠፋች 4 ወር አለፋት። ደሞዝ መነሻው ምንድን ነው? የደሞዟን ቆርጠው ስለሰጧት ለምን ቆረጣችሁ? እሺ ደረሰኝ ላኩልኝ ስትል ደረሰኝ አንሰጥም ብለው በዛው ጠፋች። ስለዚህ ምን ይሻላል ስል አይ ቆይማ እሺ ችግር የለውም አሁን እናስተካክላለን፣ አሁን የልጅቷን ደህንነት እና የምናገኝበትን መንገድ እንሞክራለን ምናምን አለ። እሺ ያልኩ ጠበቅኩኝ። ከዛም በኋላ መፍትሄ ጠፋ። አሁንም ደግሜ ሄድኩኝና ኧረ እባክህ እንደዚህ ነው ልጅቷ ጠፋች እኮ እስካሁን አልደወለችልንም፣ 4 ወር ሙሉ ከቤተሰብ ጋር ሳትደውል ጠፋች ስለው እንደውም በቃ ጥፋ ከዚህ ሁለተኛ እንዳመጣ ዝጋ፣ በዚህ ጉዳይ እንደውም ሪፖርት አረጋለሁኝ። ምንድን ነው ብዬ ሪፖርት አረጋለሁ አለኝ። አረ እንደውም ሌላም ላፊ ቃልም ተናግሮኛል። ኤጀንሲ ዋናው ማለት ነው። እሺ የሆነ ነገር አስደርጋለሁ ሁለተኛ እዚህ እንዳመጣ ብሎ እስከ ማስፈራራት ድረስ። እሺ ከዛም በኋላ እኔም ዝም አልኩ። ምንድን ነው ማድረግ እያልኩኝ ሰውም ሳማክር ምንም መፍትሄ የሚሰጠኝም አላገኘውም ነበረ። ከዛን የተወሰነ አሁንም ቢያችን ያለፈችው ወር አስቀምጠው ሌላውን ወር መላክ ጀመረ። እንደዚህ የቆራሩት ሲልኩላት ወደ 6 ወር ሰጥተዋት የ7 ወር ነው ብሎ አስፈረማት። ያን ወር ካዳት። እሺ ከዛ ደውሎ አገናኝቶ ማለት ነው የ7 ወር ገብቶልሃል የ7 ወር ብሎ አስፈረመኝ ስትለኝ ታዩ የ1 ወር ነው። በ1 ወር ጭቅጭቅ ውስጥ ከምትገቢ አሁን እንደዚህም ድምፅሽን መስማት ለኛ ትልቅ ነገር ነው። ስለዚህ የ1 ወር ጭቅጭቅ ውስጥ ከምትገቢ እንደዚህ መጥፎ ከሆነብሽ ታዩ የ1 ወርም ብዬ እኔም ዝም አልኳት። እሷም ተወችው። እሺ ሌላውን በየሰዓቱ ይላክልሽ ስንልም ስረልልክላንም አልቻለም፣ ጠፋች። ቆይታ ከስንት ጊዜ ቆይታ በኋላ በሆነ ስልክ ደወለች ቤተሰብ ጋር ደውላ እንዳያገኘቻቸው ደውላ አልነበር አሁን ብር ገባለህ ሆይ ደረሰው ያለች ሲሉኝ ቀጥታ ያን ስልክ ተቀብዬ ደወልኩ። ነው ቀጥታ የዛ እህቱዬቱ መሰለችኝ ያለችው እዛት አብራት ያለችው ምንድነው ትመታታለች። እንደውም አይኔም መታኝ፣ አይኔ ዙሮ ሁሉ ለምን ያክል ቀን በቃ አይኔ ዙሮ በቃ እንትን አልኩ ብዬ ሳለቅስ ነው የከረምኩት አለችኝ። ከዛ በዛ ስልክ እየደወልኩ እኔ ቀጥታ ነው የማገኛት። ቀጥታ ደውልና እኔ ቤተሰብም ጋር ራሱ በስልክ አድርጌ ላውድ አድርጌ ነው ቤተሰቦች ጋር ደውዬ ላውድ አድርጌ ነው የማገናኛቸው። ከዛ እንኳን ሊያስደውሏት እንኳን አልቻሉም። ይህን ያክል እየቆየ አሁን 1 ዓመት ከ6 ወር ሊሆናት የተወሰነ ቀናት ነው የቀራት። የተላከላት ደመወዝ የ11 ወር ብቻ ነው እና በዛ በቃ አሁን ከትናንት ወዲያ ደወልኩ። ስደውል እየመታች ነው በቃ አሁን እንደ አጠገብ ሆና ስታወራኝ እንኳን ምን ነው የምትይው እያለች እንትን እያስፈራራቻት እንደመታውሽ እንዳትናገር እያለች ነው እያለች ወዲያው ስልኩን ቀማቻት። ከገንዘቡ ጉዳይ እንዴት ነው ስል ልክ ያለሁ ነው የሚላል ሌላኛው ልጅ አለ ሌላ ቦታ ላይ ያው ይመስለኛል እሱ በሱ ስም መሰለኝ ወሰዳት እና ወስዱ ለሌላ ነው መሰለ ወይ ለእናቱ ወይ ለእህቱ ነው የሰጣት ይመስለኛል። እሺ እና ስለዚህ ለማህበራዊ
ደግሜ 2 ጊዜ ሄድኩኝ። መልሰው እሱ ጋር ነው የሚልኩኝ። የሆነ በቃ የመሞሪያ ሙር ስራ ነው እሱ። ጭራሽ መጨረሻ ላይ 2ኛ ሲሄድበት ነው 2ኛ እንዳመጣ ብሎ ማስፈራሪያ ሁሉ ለ3ኛ ጊዜ ግዴታ። እነሱ እኮ ነው አለቃቸው፣ የኤጀንሲዎች አለቃ እኮ ሰራተኛ ማህበራዊ ሚኒስቴር እኮ ነው። ስለዚህ ለ3ኛ ጊዜ እዛ ሄደክ ሰውየው ማስረጃ መያዝ አለበት። ሲያባረ ሲዝትብ አብረሀት እንትን ሲዝትብህ ምን ሲልህ ሪከርድ ማድረግ አለብህ፣ ማስረጃ መያዝ አለብህ። ዝም ብለህ ባህር ሄደህ ዛተብኝ አባረረኝ ኤጀንሲ ብሎ ለማህበራዊ አያምኑህም። ስለዚህ ሪከርድ አድርገህ ማስረጃ ይዘህ ሄደህ ሰውየው ችግርህን እየፈታልክ እንዳልሆነ እነሱ የላኩ ችግርህን እየፈታልህ እንዳልሆነ ወይም ደግሞ ቀጥታ ፖሊስ ጋር ሄደህ ፖሊስ ይዘህ መሄድ ኤጀንሲ አብረሀት ሚዩት አድርጊ እባክሽ። ማይክሽን ኦፍ አድርጊው። እኛ ልናደርግ ስንል ኔትወርክሽ እየከለከለን ነው። መልሳት ትግባ እና እንትን ማለት አለብህ ወይ ማህበራዊ ለ3ኛ ጊዜ ደግመህ ሄደህ ጉዳዩ ሲሪየስ እንደሆነ እና እነሱ ልከው እሱ ግን እንዳባረረክ መንገር አለብህ። ወይ ደግሞ ፖሊስ ከሄደ ፖሊስ ይዘህ መሄድ አለብህ ኤጀንሲው ጋር። ገባክ? ማለት እዛው አካባቢ ያለ ፖሊስ ሊሄድ ወይስ ምን አይነት እንትን ልጠቀም? አሁን እሱ በጣም 2ኛ ዝ እንዳመጣ እንደውም በምንድን ብዬ ሪፖርት አደርግብሃለሁ ምናምን ነገሮች እንትን ለማስፈራራት ማለት ነው እኮ። አርግብኝ አልወጣም በለዋ፣ ከቢሮ አልወጣም፣ ፖሊስ ጥራ በለዋ። አልወጣም ችግር ሳትፈታልኝ ከዚህ ቢሮ አልወጣም በለው። ፖሊስ ይጥራ። እንደውም ለአንተ ነው የሚጠቅመው ፖሊስ መጠራቱ። ስፈራራት እኮ ነው። እሱም ብሶ ሪፖርት አደርጋለኝ። አልወጣም ከቢሮ አልወጣም፣ ፖሊስ ጥራ በለው። ያለው ነገር ነው። እስኪ ደግሞ ያለው ነገር አሳውቅሻለሁ። ነገ ሂድና ቢሮ ሰኞ ሄደ ቢሮ አልወጣም ችግሬን ካልፈታልኝ በለው። አልወጣም በለው። ወንድም እንትና አብረሀት ማናት? ቤትዬ የጊዜ ምስክር ናት ወይስ የኤደን ባለጉዳዩ? ባለቤቷ ሰንላ ቀድማ ምስክሯ መጣች። የኤደን እኮ ከእናንተ ከባለቤቷ ቀድማ መጣች ብዬ ነው። ባለቤትየውስ የጉዳዩ ባለቤት ሳትገባ ምስክሯ ቀድማ ገባች። ኤደንን አስገቧት እንጂ እሺ ውዶቼ፣ ይሄ ሰከንድ አካውንቴ ነው። ፎሎ አድርጉት። ከታች ያለው ሀቡ የሚለው የኔ ሰከንድ አካውንት ነው ጋይስ። ድንገት አምጣው። ይሄ አካውንት አሁን ያለንበት ዋርኒንግ ቢሰጥ ኦር ሰምቲንግ በሱ ነው የምታገኙ። ድንገት አምጣው። ኤደን ሙት ስናደርገው ሸንቢ ያለ ሙት ልታደርጊ ትችላለች። ቴንክ እሺ ጊዜ ያንቺስ ምስክር የታለች? ኤደን ምስክሯን ይዛ ቀርባለች። ሰላም ጤና ይስጥልኝ። እንዴት ዋላችሁ? ሰላም ዋላችሁ? ሰላም እንዴት ነሽ? እግዚአብሔር ይመስገን፣ ክብሩ ይስፋ። እንዴት ነሽ? ተሻለሽ? ሰላም ነው ይመስገን፣ ፈጣሪ ደህና ነኝ። እየገባ ነው ኮዱን የትናንትናው ነው ብሎኝ አዎ ብዬዋለሁ። ታየው። ቆይ አንዴ ኢንቫይት ላድርገው። ሌሎቹ ደግሞ በዋትሳፕ ልኬልሻለሁ መልዕክቱ። ሊንክ አልቀበልም አካውንቴ ሊንክ አልከፍትም። ቮይስ ልኬልሻለሁ። ኦኬ ፕሮፋይል ስክሪንሻት ልከሽልኛል። ሊንክ አይከፍትም።
ፕሮፋይልም ባለቤቴ እኔንም ይመለከተኛል፣ እኔም ህይወቴን ያጣሁበት ነገር ነው ብሏል። ከአንቺ ጋር ምንትን ብል የልጁ ህይወት እኔንም ያገባኛል አለ። ደውሎልኝ ነበረ። ከዛ ውጭ ትዕግስት ሰርግ ላይ ነኝ፣ እዚሁ ለህዝቡ ማሳወቅ ስለፈለግኩ ነው። ሰርግ ላይ ነኝ፣ ምችል ከሆነ ጫጫታው ስለሆንኩኝ ወጥቼ ባላችሁበት ሰዓት ላይ እመጣለሁ ብላለች ትዕግስት። ተወዳጅ ደግሞ ኢንስፔክተር ተወዳጅ ደግሞ ኤርፖርት ነው የምሰላው፣ ስልክ መግባት አይችልም። ቢቻል በኖርማል ስልክ ትደውልልኝ፣ በእሷ ስልክና በቮይስ መናገር እችላለሁ። በቢሮ ስልክ በቮይስ ማውራት እችላለሁ፣ በሌላ ስልክ ትደውልልኝና ብላለች። ኢንስፔክተር ሆና ኤርፖርት ነው የምትሰራው። ኢንስፔክተር መርማሪ ፖሊስ ጣቢያ ውስጥ አይደል የሚሰራው? ኤርፖርት ነው። አሁን ጡረታ ወጥታለች። ኤርፖርት ነው የገባችው። ጡረታ ወጥታ ኤርፖርት ነው የምትሰራው። ስለዚህ በአኔን ጉዳይ ጡረታ ከመውጣቷ በፊት የመረመረችው ራሷ ናት። አሁን ኤርፖርት ገብታ ኤርፖርት እየሰራች ነው። ህጻናትና ሴቶች ነው የምትሰራ የነበረው በዛን ወቅት። ጥሩሽ እና በኖርማል ስልክ ተደውልልኝ፣ በሌላ ስልክ ራሷ ጋር ሆና ለህዝቡ አስደምጣለሁ ብላለች። ቲክቶክ የለኝም እዛ ቢሮ ቲክቶክ አልጠቀምም አለች። ችግር የለም። እሺ ይኸውልሽ ቁጥሩን በውስጥ እልክልሻለሁ በዋትሳፕ። አሁን የላኩልሽ ኮድን ለባለቤትሽ ስጭው። የባለቤትሽን ፕሮፋይል ነው አይደል የላክሽልኝ? እዚህ ጋር ይህን ኮድ ስጭው። ወደ ሞዴሬተሮች አስተላለፍ ያለው ፕሮፋይሉን እና ኮድ። የእሷን ቁጥር በውስጥ ልላክልሽ። የኢንስፔክተሯን ዳይሬክት ነው የምደውልላት? አዎ ዳይሬክት ደውለሽላት እዚሁ በአንቺ ይሰማል ድምጿ። አዎ ዳይሬክት ደውልላት አለሁኝ። ግን ኢሞ ቢሆን ይመረጣል። እኔ እጎዳለሁ ዳይሬክት። እኔ ውጭ ሀገር ነው የምኖረው። ወደ ኢትዮጵያ ዳይሬክት ስደውልና ረጅም ሰዓት ሳወራ ካርድ እጎዳለሁ። ሰው ለምን ኢሞ አይኖራትም? ኖርማል ስልክ ቀፎ መሆኑን ልጠይቃት። አዎ ጠይቂያት። ኢሞ ካላት እሺ እሺ። የምትስቁ ሰዎች አንዳንዶቻችሁ ኮመንት ላይ እኔ ሳውዲ ፖሊስ ጋር ኤምባሲ ጋር ማዳሞች ጋር ኤጀንሲ ጋር ስደውል የምጨርሰው ካርድ መሰላችሁ እንዴ? ደግሞ ኢትዮጵያም ላለ ሰው ልደውል በቀጥታ? መይሙ ደውለታለሁ። ስፒከር አድርጌ እንጠይቃታለን ጥያቄዎች። እሺ ዛሬ ግን ምንም አይነት ጭቅጭቅ፣ ጩኸት ምናምን መኖር የለበትም። እኛ በጣም ትልልቆች ነን። ሁላችንም በእርጋታ ነው የምንነጋገረው። የአንዱ ተራ ሳያልቅ አንዱ ሌላኛው ሚውት አያበራበትም። እና እባካችሁ ተከባብረን ነው እንነጋገር የምፈልገው። ፕሊስ ሁላችሁም ራሳችሁን ተቆጣጠሩ እና በየተራ ነው የምንነጋገረው። ቅድሚያ ለልጅየው እናት ለኤደን ቅድሚያ እንሰጣታለን። አልሰማችሁኝም በደንብ ብላለች። ስለዚህ መጀመሪያ እሷን ነው የምንሰማት። እሺ ኤደንን ከሀ እስከ ፐ እንድትናገር እድሉ እንሰጣታለን። በመቀጠል ጊዜ ትናገራለች። ከዛ የኤደን ምስክር አብረህት ትናገራለች። ከዛ ደግሞ የጊዜ ምስክር ብላክ ወይም ቡዛየው ይናገራል። እና ደግሞ በቀደም እኔ ካህን አይደለም ያልኩት ብላ ለእኔ አስረድታኛለች በዋትሳፕ። የቤተ ካህን ሰው ነው እንጂ ካህን ነው ለማለት አይደለም የፈለግኩት እኔ ብላለች። ኦኬ ይህን ህዝቡ እንዲረዳት ትፈልጋለች። ያ ካህን ያልኩት የቤተ ካህን ለማለት ፈልጌ ነው። ኮንፊውዝ ሆኜ ስለነበረ ነው፣ ነርቨስ ሆኜ ስለነበረ ነው ብላለች።
ቪዲዮ ለምን ፈለጋችሁ? የገንዘብ እርዳታ ሊጠይቁ አልመጡ። እኛ ቪዲዮ እንዲያበሩ የምናስገድደው የገንዘብ እርዳታ የሚጠይቁ ሰዎችን ነው። እነዚህ ሰዎች ከፈለጉ ያብሩ፣ ካልፈለጉ ያብሩ። እኔ ቪዲዮ እንዲያበሩ አላስገድድም። ሲያወሩ አሳጥረው ያውሩ። እሺ፣ ትዕዛዝሽን ተቀብለናል። አሁን እየጠበቅን ያለነው የጊዜ ባለቤት እኔም ይመለከተኛል ጉዳዩ። እኔም ትዳሬን አጥቼበታለሁ በዚህ ልጅ ጉዳይ ብለዋል እና እሱ እስኪመጣ ነው እየጠበቅን ያለነው። ሳይመጣ እንጀምር። በላይ አንዷ የጻፈችው ኮመንት ምንም ከዚህ ጋር የማይገናኝ የት ነው ያለሽው? እናቴ አሌክስዬ እንዴት ነህ ወንድሜ? ሞዴሬተሮች ግሩፕ ላይ አይተሻል? ቤትዬ የሰጠሁትን ኮድ እዩና አስገቡት ከጻፈ ጋይስ። ፕሮፋይሉን እና ኮዱን አነጻጽሩና አስተያየታችሁ። አይ ቲንክ እሱ ይምጣ፣ እኛ እስከዛ መጀመር እንችላለን አይደል? እንዳይመሽብን። ኤደን ከአንቺ ነው የምንጀምረው። ጊዜ እባክሽ ወደዚህ ተመለሽ። ያልሰማሁም ምን አለች እንዳትይ በኋላ ይደገምልኝ እንዳትይ መኖር አለብሽ። አሁን ላይቭሽ ፖዝ ሆኗል። እንዴት ነሽ አቢባዬ? ሰላም ነው? እንዴት ነሽ ኤደን? ሰላም ነው? ይሰማሽ? ይሰማል። እግዚአብሔር ይመስገን። ደህና ነሽ? ደህና ነኝ ይመስገን። እየበረታሽ ነው? አዎ እየበረታው ይመስገን። እሺ ቆይ አንድ ጊዜ ትግባሽ። በሌለችበት ይወራና እንደገና እንዳታስቀድመን። እሺ ጊዜን አስገቧት። ኔትወርክ ነቅሏታል። እና ደግሞ ካለሽበት ሄደን ካለሽበት ጫጫታ ትንሽ መራቅ ከቻልሽ ሄደን እንትኑ እዚህ ፕሮግራሙ ያለው እኛ ጎን ነው እና ምንም በር ብዘጋ ምንም ብልም እንትን አለ ረበሻ ሰርግ ነገር አለ። ትዕግስት የሄደችበት ሰርግ ለዛ ነው። ሄላ ሰርጉ ነው እናንተ አካባቢ? ምንም ማናት ትዕግስት የኤደን የጊዜ ምስክር ነበረች። ታያት በቃ ትዕግስትን ብቻ። ሰርጉ እናንተ አካባቢ ነው? በቅዳሜ ቀን ግን ሰርግ አለ ጋይስ ኢትዮጵያ? አዎ በቃ ምንም መለየት የቤቱንም በር ብዘጋው ምንም ብለውም ያው እምቢ አለ። ድምፁ ይረብሻል ትንሽ። እንዴት ነው የሚደማመጥ ነው ጋይስ? በእንደዚህ አይነት ሁኔታ እኔ በቃ ምንም ማድረግ አልችልም። ይኸውልሽ በጣም አሁን ከግቢ ውስጥ በሆን ደግሞ ይበልጣል ድምፁ ማለት ነው። ይረብሻል። ቤቱኝ ግቢ እንዳትሆኝ ቤቱኝ። ቤት አሉ ቤት ሆኜ ነው እና በሩንም ዘግቼው የቤቱንም ይገባል ድምፁ። እሺ ስቲል መስማት ነው ይሰማናል እያሉ ነው። ችግር የለም። እሺ አንዴ ቆይ ጊዜን ቼክ ላርጋት። ይሰማናል እያሉ ነው። ችግር የለውም። ተመልካቾች ይሰማናል እያሉ ነው። ጊዜ እየጠበቅንሽ ነው። ነይ ኔትወርክን አቅሎሽ ወጥተሻል። ነይ ግቢ። ኤደን ልትጀምር ነው።
በሌለሽ ተጀምሩ ደግሞ መተሽ ደግሞ ድገሙልኝ አልሰማውም እንዳትይ ነይ። ተው ቁጭ እንጂ ልጅ እንደው የሚሆነውን ስራ የሚሆነውን ተው እንጂ ቁጭ በል ቁጭ ድድሽ እሺ ይኸው መታል ኤደን ቪዲዮ ዳበራ እኮ ምናልባት አባት ነኝ የሚል ይመጣል። ችግር የለውም። እኔ ቪዲዮ ሰራለሁ። ፎቶ አልካልኝ እኔ ፎቶ ለጥፍ ቪዲዮ ሰራለሁ። ደሞ ወሬ ሽክናት ያ ሁሉ ነገር ስለሷ ተብሎ ሽክናት ኦፕነፍ ካሜራ ነው አለቅ። እሺ አሁን ኤደን መጀመር ትችያለሽ። ኤደን ይሰማሻል? ኤደን ኤደን ምን ይሻላል ጋይስ? ነቅይ በሚል ያስገባት እና ብታጋስተካላ አምጣለ ጊዜ ሚውት አድርጊ ውዴ። ኤደንን ነቅዬ ድጋሚ ላስገባት ውዶቼ። አለሁ አለሽ? ኦኬ አሁን መጀመር ትቻለሽ። ጊዜ መታለች። ኤደን ይሰማሻልማ? አይሰማሽም? አለሁ ይስማማል። ኦኬ አቦ አለሁ። አይሰማሽም? ማሻአላ ይሰማል። በጣም ይቅርታ አድርጉልኝ። አንዴ ልጄ ልታሳያችሁ ፈልጋችሁ። ሉክ ማይ ዶተር ሺ ድሮ ዋው። ይቅርታ እንግዲህ አልችልም። ልጄ ፍራት አልችልም። ዋው ሉክ ዋት ሺ ድሮ ፊሽ and what? This is fish, this is seaweed, and this is rock, and this is splash. ማሻአላ ማሻአላ። ስታድጊ ጥሩ ጎበዝ ሰዓሊ ነው የምትሆኘው። I'm so proud of you, mommy. Good job, good job, good job. Very good. So go show daddy. ይሰማኛል? What he say, daddy? ይቆራረጣል እንጂ ድምፅሽ። Okay, ማሻአላ. All they comment, wow, wow, bravo. Okay? Okay, mama? አመሰግናለሁ ልጄን አፕሪሼት ስላደረጋችሁልኝ። ቴንክ ዩ። እሺ ኤደን። አይ ግድ ነው ቅድሚያ ለልጅ። እሺ አመሰግናለሁ። ይኸውልሽ ኤደን ይሰማሻል? አሁን ያው እድሉን ሰተንሻል። በኋላ ለእኔ መተሽ በዋትሳፕ አልሰማችሁኝም፣ ለእኔ እድል አልሰጣችሁኝም፣ እኔ ታፈንኩ፣ እኔ ተበደልኩ እንዳትይ። ይኸው መድረኩ ክፍት ነው። የፈለግሽው መናገር የምትፈልጊውን ነገር ተናገሪ። እድላይት በእግዚአብሔር ስም እንደው እየለመኑኝ ነው። እዚህ ጋር አይከፍተውም። ዝም ብለሽ ስጪው። አንድ ጊዜ ይሄንን አውርቼ እስክጨርስ ድረስ አይከፍተውም። እየቆየ ነው የሚደርሳት። ተረዷት።
ትግባ ቡዬ ወታ ትግባ። ኦኬ ጥሩ ሀሳብ። ወተሽ ግቢ ያው ያቀልኳት። አሁን ተጻፍ ኮዷን አስገቧት ሞዴሬተሮች። እንዴ ኢነርጂያችንን መጠጠችው እኮ ማሮቼ። ግሮሰሪ ናት። የምንሰርግ ነው? አይ ሰርግነቱንማ ጊዜ ራሷ ይኸው ጊዜ እንግዲህ ሁለቱ ጠላት ናቸው። ጊዜ ራሷ ሰርግ እንዳለ ሰፈራቸው ትነግራለች። እናንተ ደግሞ ሁሉን ነገር እንትና ኔጌቲቭ ላይ አትውሰዱ። ማንም እንዳያቋርጣት ትናገር። ጊዜም ስታወራ ማንም እንዳያቋርጣት፣ ኤደንም ስታወራ ማንም እንዳያቋርጣት። ተከባብራችሁ አውሩ፣ ተነጋገሩ። እኔ ኤደን በኋላ ዋትሳፕ ላይ መጣ ለእኔ እድል አልሰጣችሁኝ፣ እኔን አልሰማችሁ፣ እኔ ታፈንኩ፣ እኔ ተበደልኩ እንድትል አልፈልግም። ሁለታችሁም እድሉ ተሰጥቷችኋል። ተነጋገሩ። እኛ እናዳምጣለን፣ አስተያየት እንሰጣለን። ከዛ ነው ምስክሮቻቸው የሚያወሩት። ከጻፈች አስገቧት። እኔም እያየዋት ነው። አይ ከኤደን እንጀምር። ጀግናቲ ውዬን ይማር። አብረሀት እኮ እየጻፈች ነው። ቴንኪዩ። እስኪ ጊፍት እየሰጣችሁ ጊፍት ስጡኝ። እነዚህ አዳዲስ የመጡ ጊፍቶችን እስኪ ስጡኝ። አዳዲሶቹ ጊፍቶችን አሳዩኝ ወንዶቼ። ቆይ ታርጌት ላይ ላርግላችሁ። ቲክቶክ ያመጣቸው አዳዲስ ጊፍቶች አሉ። ጃንግል ምናምን የሚባሉ እችኛው አሁን ሊዮ ሲጊ የምትባል እስቲ አሳዩኝ እችን ጊፍት እስቲ። ኤደን እምቢ አላት ውዶቼ፣ ወይስ ኢንቫይት እያደረጋችኋት እምቢ ብሏት ነው? ቆይ ልደውልላት። ታሪክ አታውቅም ማለት ነው ይመስለኛል። ይሄ በጎጥ መከፋፈሉ ገባ ልክ ሄበን ያህል ስሜት የሚሰማኝ። ኤደን ቲክቶኩን ቢካለሽ ስልክሽን ዘግተሽ እንደ አዲስ አብሪ ሲቀርብ ማለት አለች። እሺ ሞዴሬተሮች ኢንቫይት ማታረጓት ደቂቃ ወስንላችኋለሁ ከዚህ በኋላ። ሞዴሬተሮች ምንድን ናቸው? ሺዝ ናት ሂር ሺዝ ናት ሂር። ኦኬ ተስባለች። ግማሹ ሺዝ ናት ሂር፣ ግማሹ ተስባለች።
ቴንኪዩ ኪዊ። እስቲ ውዶቼ አሁን ለምሳሌ እስቲ ከትንሿ እንጀምር። እስቲ እችን እስቲ ስጡኝ። ስጡኝ ይህንን ጊፍት። ሀቡ ዱዩ ዱ ዩር ኔል ባይ ዩር ሰልፍ። ያ ጀስት ልጥፍ ልጥፍ ምንድን ነው በእንግሊዝኛ? ልጥፍ ነው ለጥፌ ነው። ቅድም ፎቶሹት ነበረኝ ዛሬ ቀን ለፎቶሹቱ ለጥፌ ነው። ቴንክ ዩ ሮዝ። ፕረስ ኦን። ኦኬ ፕረስ ኦን። ጀስት ፕረስ ኦን ነው። እሺ የኛውን ጊፍት ስቶኝ ደግሞ ችኛዋን ችን እዚህ እንትን ያረኩላችሁ ፒን ያረኩላችሁ ሰርገኛ ለማየት ሄዳ ነው። ይህን ሁሉ እኛ እናስቀምጣ። ቆይ ልደውልላት። አክሰፕት እያላረገች አለም። ኔትወርክ እምቢ ብሏት ነው የሚሆነው። የሚዬኔ ፍቅር ይኸው ሲያምር ይሁትማ የሆነ ሰውዬ እየጻፈ ምንም አልገባኝም። ቆይ ሚሚዬ ስታዳምጪ ይገባሻል የኔ ማር። እና እንዴት ይሻላል? ኤደን ኔትወርክን ብያላት ነው ለእኔ የዛለታ ተጫናችሁኝ፣ እኔን አልሰማችሁኝም እያለች ነበረ። የኔ ማር ቴንክ ዩ ሶ ማች። እንዴት እንደሚያምር ይኛው ጊፍት። አንቺ ሰው አይደለሽም የምር ናርድዬ። ለጥሩም ለመጥፎም ይባላል። ከምን ጎን ነው ያልሽኝ? እቺ ሰው አይደለች ወይኔ፣ እቺ ሰው አይደለች። በሁለት መንገድ ይባላል እና በየትኛው ነው አንቺ ያልሽኝ? በጥሩ ነው በመጥፎ ነው ማሬ? እቺ ሰው አይደለችም፣ ሰይጣን ናት። እቺማ ሰው አይደለችም፣ መልአክ ናት። ሰው ሁለት ትርጉም አለው። የትኛውን ወይ ልውሰድ? ما عرفت كيف طرش. ليش انا الحين بمشي نص ساعه؟ انا بنت مو انا بروح نص ساعه بمشي نص ساعه برجع واحد ساعه በሁለት ስለሚባል ብዬ ነው። አንድን ሰው ሰይጣን ነው ለማለትም ሰው አይደለም ይባላል፣ መልአክ ነው ለማለትም ሰው አይደለም ይባላል። መጥሮ ስጇለሁ ገጥበሉ። እሺ አሁን እየጠበቀች ያለችው ኤደን ናት። ረቂቅዬ ህይወትሽ ይሙላ። ሚሚዬ ህይወታችሁ ሙልት ይበል። የኔን ታርጌት እንደሞላችሁት የእናንተ ህይወት ይሙላ፣ የእናንተ ጎዶሎ ይሙላ። ፈጣሪ በጎደለ ይሙላላችሁ የኔ ማሮች። አንድ ደግሞ ላስታለች፣ እሷን ደግሞ የሚሞላት ፈጣሪ ህይወቱን ሙሉ በሙሉ ብርሃን ያርግለት። እችንም ይሙላል። አሜን ብያለሁ። ጎበዝ። እችን ደግሞ ይሞላል። አተላ ነው የምትበይው? አዎ ማለት ያው ኤደን መጣች። አይረን ማነስ ነው አተላ ቼክ አስደርጊ። አዎ አይረን ማይነስ አለብኝ። ትክክል ነሽ። አይረን እየወሰድኩ ነው። በዚህ ጋር አይረን እየወሰድኩ በዚህ ጋር ተላሙላለሁ። ኢዝ ናት አክሰፕቲንግ ቢኮዝ ኔትወርኳ ነዋ።
ለዛ እኮ ነው ስልክሽን ስዊች ኦፍ አድርገሽ ድጋሚ አብሪ ምላት። አሁን ተሳካላት። ማንኔ ፍቅር የኔ ፍቅር ቴንኪ ሶ ማች ማሪ አንዳለች ይቀረን